الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. فإذا قيل لك أسئلة وسنبروا يو كمجمرة كتنامتنا قراءة الله يوتو وعند لا يقدر الله سبحانه. فإذا قيل لك كتبالك مجمرة متن مركب الله شوف. فإذا قيل لك لا أنت كتبالك كتتأيك ما الأصول الثلاثة ሶስቱ መሰረታዊ ነጥቦች ምንድናቸው ከተባለክ التي يجب የሚወጅቡ የሆኑ على الانسان በሰው ልጅ ላይ የሚወጅቡ የሆኑ معرفتها ሊያውቋቸው የሚገቡ ግዳጅ የሆኑ ሶስት መሰረታዊ ነጥቦች ምንድናቸው ተበለከት ተጠየቅ ደግሞአለሁ فاذا قيل لك ከተጠየቅ ما الاصول الثلاثه ሶስቱ መሰረታዊ ነጥቦች ምንድናቸው ለመሆኑ التي እነዛ ሶስት ነጥቦች يجب على الإنسان በእያንዳንዱ የሰው ልጅ ላይ ግዳጅ የሚሆኑ معرفتها እነሱን መረዳትና መገንዘብ ማወቅ ግድ የሚሆኑ ሶስት መሰረታዊ ነጥቦች ምንድናቸው ተብለ ከተጠየቅ فقل ብለህ መልስ እነዛ ሶስት ነጥቦችማ በእያንዳንዱ ሰው ላይ ማወቁ ግዳጅ የሚሆኑ ነጥቦችማ በል معرفة العبد አንድ ባሪያ ማወቁ ነው ማንን ربه ጌታውን ማወቅ ነው አንደኛ ይሄ ነው ودينه ሃይማኖቱን መገንዘብ ነው በደንብ አድርጎ ወነብየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩን ሙሐመድን መረዳት ነው ማወቅ ነው እነዚህ ሶስቱ የቀብር ጥያቄ ውስጥ ተያያዥነት ያላቸው ናቸው ይመጣሉ ወደፊት فقل معرفة العبد አንድ ባሪያ ማወቁ ነው ربه ጌታውን ማወቁ ነው بربوبيته وألوهيته وأسمائه وصفاته أسمره أبطرطرو بحديث بالقرآن يمطوت النبوች ሊረዳ ማለት ነው ይሄ ነው ወዲነሁ ዲኑንም ሊረዳ ዲኑንም ደግሞ እንደዚሁ ነብዩ አለይሂ ሰላቱ ወሰለም ይዘውት የመጡትን ዲን በሐዲስ በቁርአን ከመረጃ አንግል አጠጋግቶ በደንብ አድርጎ ሊረዳ ነው ወነብየሁ ወነብየሁ ነብዩንም ያውቅ ነው ሙሐመድን ሰለላሁ ዐለይሂ ወሰለም እነዚህ ናቸው በእያንዳንዱ ሰው ላይ ግዳጅ ሊሆኑ ማወቃቸው ግዳጅ የሆኑ መሰረታዊ ነጥቦች እነዚህ ናቸው አንድ ባሪያ ማንን ማወቁ አላህን ማወቅ ወዲነሁ ዲኑን ማወቅ ወነብዩሁ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩን አለይሂ ሰላቱ ወሰለም ማወቅ እነዚህ ሶስቱን ማወቅ ነው የግድ የመቃብር ጥያቄ ናቸው ወደፊት ልንመጣ ነው فاذا قيل لك ከተባልክ ከተጠየቅ መረቡክ ጌታህ ማን ነው ተበለ ከተጠየቅ አሁን እዚህ ዱንያ ላይ ማለት ነው ዱንያ ላይ ስትጠየቅ እንደዚህ ብለህ መልስ ነው የምትባለው ነገር ግን ይሄ ጥያቄ የት ይመጣል መቃብር ውስጥ ራሱ የሚነሳ ጥያቄ ነው መላእክቶች መጥተው የሚያነሱት ጥያቄ ነው እዚህ አሁኑን እንድንሰራባቸውና አውቀናቸው ተረተን እንድንሄድ ነው የዛን ጊዜ መልሱ እንዲመጣልን ማለት ነው ምክንያቱም አንድ አካል በታዘዘው ነገር ላይ ከጸናና ያን የታዘዘውን ነገር ከፈጸመ እዛ አላህ Subhanahu Wa Ta'ala يثبته الله بالقول الثابت فإذا قيل لك كتتطيق من ربك ጌታህ ማን ነው ተበለክ ከተጠየቅ فقل በለህ መልስ ምን በል ربي الله የኔ ጌታማ አላህ ነው በል الذي يا الله ያ የኔ ጌታ ረባኒ እኔን ያንከባከበኝ የሆነ ወረባ ምንንም ብቻ ወረባ ያንከባከበ جميع العالمين ዓለማትን በሙሉ ፍጥረተ ዓለሙን ያንከባከበ በመኖቹ ቢኒዓሚሂ በጸጋዎቹ ያንከባከበ ያ ነው የኔ ጌታ አየህ ዝም ብለህ ረቢ አላህ ብቻ ተብሎ ዝም አይደለም የሚባለው ኒዕማውን ታወሳለህ መዕቡድነቱን ትናገራለህ ይሄ ከሆነ ነው መልስህ ጀዋብ ትክክለኛ የሚሆነው አለበለዚያ የሩቡብያ መልስ ብቻ ነው የሚሆንብህ ረቢ አላህ ጌታዬማ አላህ ነው الذي يا الله رباني እኔን ያንከባከበ ወረባ ያንከባከበ جميع العالمين ዓለማትን ሁሉ ያንከባከበ ቢኒዓሚሂ በጸጋዎቹ ያቀማጠለ እሱ ነው ወሆ ይህ አላህ ይህ ጌታ ይህ እኔንም ዓለማትንም ፍጥረተ ዓለምን ያንከባከበው ጌታ መዕቡዲ የኔ ተመላኬ ነው እሱን ነው ማመልከው አየህ ወደ ምን መጡ ማለት ነው መጀመሪያ ስለ ኒዕማው ኢቅራር ሲያደርጉ ምን ነበር ሩቡብያ ነበር እየተናገሩ የነበረው እኔንም ያንከባከበ ዓለማትን ያንከባከበ ማለት ምንነትን ነው የሚጠቁመው ሩቡብያ ነው የሚጠቁመው ቀጠሉና ወሆ እሱ ይህ አላህ ይህ ዓለማትን ያንከባከበ እኔንም ያንከባከበ ጌታ መዕቡዲ ተመላኪ ነው እኔም ማመልከው ጌታዬ ነው ለይሰሊ ለኔ ፍጹም የለኝም መዕቡድን የማመልከው የለም ሲዋሁ ከሱ ፈጽሞ ማመልከው የለኝም لا ملك مقرب ولا نبي مرسل ምንም ነገር የለም لا من الأشجار
ولا من الأحجار ምንም አይነት እንትን እማመልከው ነገር የለኝም በቃ እሱ ብቻ ነው ማዕቡዲ አሁን የጀዋቡ መረበክ ያለው የሩቡብያ ጥያቄ አድርገው ነው የሚወስዱት መቃብር ውስጥ የሚጠየቀው መረበክ ጌታ ማን ነው ተብሎ ነው የሚጠየቀው ይላሉ እኔ ለብቻ ያሳጥሩታል አውቀው ይሄንን ሩቡብያ ለብቻ ያሳጥሩታል ስለዚህ እኔ ጌታ አላህ ነው ካለ ሰውየው ኢባዳውን ለንጉስ ይሰጥ ለማንኛው ይሰጥ ምን ችግር አለው ኡሉህያ ላይ ለምን ትኩረት ታደርጋላችሁ ይላሉ መቃብር ውስጥ የሚጠየቀው እኮ ምን ኢላሁከ የምታመልከው ማን ነው ተብሎ አይደለም ጌታ ማን ነው ተብሎ ነው የሚጠየቀው ይላሉ ይሄ የቂል አረዳድ ስለተረዱት ነው እንጂ መረዳት ያለባቸው መረቡከ ማለት ረብ ማለት መጀመሪያ ምንድነው ወል ማዕቡድ ወደፊት እንቀራዋለን ቀጥታ ሼኹ ያመጡታል ረሂመሁላህ ወሆ ይህ አላህ ፍጥረተ ዓለሙን የሚያንከባክበው አላህ ማዕቡዲ የኔ ተመላኪ ነው እሱን ነው የማመልከው እኔ አድባር ጨሌ ቆሌ አውጋር የሚባል ነገር አላውቅም በምንም አይነት መልኩ ለይሰሊ ለኔ ከቶ የለኝም ማዕቡዱን ተመላኪ የለኝም ሲያሁ ከሱ ውጭ ተመላኪ የለኝም እሱኑ ብቻና ብቻ ነው የማመልከው والدليل ለዚህ ማስረጃው ደግሞ ቀውሉሁ ተዓላ ይህ አላህ ቃል ነው ዓለማትን ለማንከባከቡ ጌታችን አላህ Subhanahu Wa Ta'ala ማስረጃው ይሄ ነው አልহামዱሊላህ الحمد مسكانا ሙሉ በሙሉ لله ለጌታችን ለአላህ Subhanahu Wa Ta'ala የተገባ ነው الحمد مسكانا ሙሉ በሙሉ ማለት ነው ሁሉ انواع المحامد ማለት ነው የምስጋና አይነት ሙሉ በሙሉ لله مستحق لله كائن لله ለአላህ የተገባ ለአላህ የተረጋገጠ ነው ምስጋና ሁሉ رب العالمين የዓለማት አንከባካቢ የፍጥረተ ዓለሙ ባለቤት ማለት ነው አላህ Subhanahu Wa Ta'ala ይኸው ለዚህ ነው من ربك ربي الله الذي رباني ورب جميع العالمين لا له بل سستنا تقبلنا وكل ما سوى الله كالله جل كل فطرة عالم وكل هم ما سوى الله كالله جل ማንኛው ፍጥረተ ዓለም ዓለሙን ፍጥረተ ዓለም ይባላል ከአላህ ውጭ ያለ ሁሉ ጅንም ዓለም ሰውም ዓለም መላእክቱም ዓለም ሰማዩም ዓለም ምድሩም ዓለም ባንድ ላይ ምን ይባላል ሁሉም ዓለሚ አው ዓለሙ ይባላል እንዳቀማመጡ ወኩሉ ማ ሲወ الله ከአላህ ውጭ ያለ ሁሉ ዓለሙን ፍጥረተ ዓለም ይባላል ከአላህ ውጭ ያለ ሁሉ وأنا እኔ ደግሞ ዋሂዱን አንዱ ነኝ من ذلك العالم ከዚህ ፍጥረተ ዓለም ውስጥ እኔ ደግሞ አንዱ ነኝ ማለት ነው እኔ አንዱ ፍጥረተ ዓለም ነው ከፍጥረተ ዓለም ውስጥ አንዱ ነኝ ተገባናል ረብ العالمين የዓለማት ጌታን የፍጥረተ ዓለሙ የዓለማት ጌታን ዓለማት ማለት ምን ማለት ነው ከተባለ ዓለማት ማለትማ ሁሉ ማሲ والله ከአላህ ውጭ ያለ ሁሉ ፍጥረተ ዓለም ነው የሚባለው وانا እኔም ራሱ ዋሂዱን አንዱ ነኝ من ذلك العالم ከዚህ ፍጥረተ ዓለም ውስጥ አንዱ ነኝ ኢቅራር አንተም ትላለህ እኔም እላለሁ ያን ይላል ሼኽም ብለዋል ይጽፈውታል ተባባናል እንደዛ ብለህ ትናገራለህ وكل ما سوى الله عالم وانا واحد من ذلك العالم ትላለህ فاذا قيل لك من ብሎ አመጣን ይቻላል ችግር የለም وكل ما سوى الله قال ما عاقلንም غير العاقلንም ይይዝልሃል وكل من ካልክ ደግሞ من ብዙ ጊዜ ለዓቂል ነው የምትሆነው ሰው ጅን መላእክት ዓቂል ናቸው እነዚህ ተግባባናል ነገር ግን وكل ما ባለው ከሄድን ደግሞ يعم العاقل وغير العاقل ምንም እንኳን انما وضعت لغير العاقل في الاصل ቢሆን እንኳን كما يقول النحويون ولكن ሁለቱም ተዓመምልሃል ما ያለው ማንኛውንም ፍጥረት ይይዝልሃል ዓቂልንም غير العاقل አህጃርም አስጃርም ተራራው ወንዙ ምኑ ጉድቢያው ሁሉ ነገር ይገባል ሰማይ ምድር ዓቂል አይደሉም ማለት እነዚህ ሁሉ ይገባሉ وكل ما سوى الله ከአላህ ውጭ ያለ ፍጥረተ ዓለም ሁሉ ዓለሙን ፍጥረተ ዓለም ነው وانا እኔም ዋሂዱን ይገርማችኋል አንዱ ነኝ من ذلك العالم ከዚህ ፍጥረተ ዓለም አንዱ ነኝ እኔ አሁን መለስክ አይደል እንግዲህ ጌታህ ማን ነው من ربك ስትባል ربي الله الذي رباني ورب جميع العالمين ብለን አመጣ وهو معبودي وليس لمعبود سوى እቺ መጨመር አለባት ይሄ መልስ ከሰጠ فاذا قيل لك ጥያቄ ትጠይቃለህ መቼም አላህ ነው ጌታዬ ዓለምን ያንከባከበ እኔንም ያንከባከበ ፍጥረተ ዓለሙን ያንከባከበ ከመለስክ መረጃ አምጣ ትባላለህ ፋቲ ቡርሃነክ በርሂን ትባላለህ ይግድ መረጃህን አምጣ ያለ መረጃ ዝም ብሎ መናገር የለማ ምን አወከው የፍጥረተ ዓለሙ አንከባካቢ ያንተም ፈጣሪ አላህ Subhanahu Wa Ta'ala ለመሆኑ በምን አወክ ልትባል ትችላለህ فاذا قيل لك ከተባለ بما عرفت ربك ጌታህን በምን አወከው የጌታህን መኖር በምን አወከው ከተባለ ፈቁል እንደብለህ መልስ እኔም ማማውቀው ቢአያቴ በተአምራቶቹ
ወመኽሉቃቲህ በግዙፍ ፍጥረታቶቹ አውቀዋለሁ ይሄ ስርዓቱን የጠበቀ ግዙፍ ዓለም ሰማይ ወይንም ደግሞ እነዚህ ከዋክብቶች ጨረቃ ፀሐይ እንዲሁም ፍጥረተ ዓለሙ እንቅስቃሴውን ሁሉን ነገር ስታየው ረቂቅ የሆነ አፈጣጠሩ ራቅ ያለ በእውቀት የተካነ ታላቅ ለእለ ኃያል ጌታ የፈጠረው መሆኑ ይታወቃል ግልጽ ነው አይደል ይሄ በምን አወቅ ከተባልክ ፈቁል ይሄ አቅለን ወነቅለን መልስ ትሰጣለህ ሰማአን አላህ Subhanahu Wa Ta'ala ለመሆኑ ጌታ አላህ Subhanahu Wa Ta'ala ለመሆኑ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ በተለያዩ አናቅጾች ተነግሮናል የፍጥረተ ዓለሙ ፈጣሪ አላህ Subhanahu Wa Ta'ala መሆኑ በምን አወቅ ከተባልክ ዓለምን ራሱ አይቸናወኩት ማለትም ትችላለህ ይሄው ቢአያቲህ ማአነው ጥቅስ ከመሆኑ ጋር ይህ አንቀጽ ቢአያቲህ በተአምራቶቹ ነው ያወቅኩት ጌታዬ መኖሩ አላህን ያወቅኩት ቢአያቲህ በተአምራቶቹ ሌላስ ወመኽሉቃቲህ በግዙፍ ፍጥረታቶቹ በእነዛ ነው ያወቅኩት ጌታዬን አላህ Subhanahu Wa Ta'ala የተረዳሁት ብለህ መልስ ትሰጣለህ ተባባን አይደል ግልጽ ነው ይሄ ወሚን አያቲህ ከተአምራቶቹ ውስጥ ከታላላቅ ተአምራቶቹ ውስጥ ደግሞ አልለይሉ ወነሃሩ ሌሊትና ቀን መተካካታቸው ወሸምሱ ወልቀመሩ ፀሐይና ጨረቃ እስከዛሬ እድሳት የለም የሰው ልጅ ራሱ የሰራውን አምፖል ስንት ጊዜ ይቀየራል አይደል አላህ Subhanahu Wa Ta'ala ምድር ከተዘረጋ ጀምሮ ፀሐይ እስካሁን ድረስ የለም አርጅታ ወደ ኋላ ዝግታ ወደ ፊት ፈጥራ የተበላሸ ነገር የለም እስካሁን ድረስ እንዳለች ነው ተመልከቱ ይሄ ወሚን አያቲህ ከተአምራቱ ይመደባል አልለይሉ ሌሊት ወነሃሩ ቀንም ከተአምራቶቹ ይመደባሉ ወሸምሱ ፀሐይም ወልቀመሩ ጨረቃም ከተአምራቶቹ ይመደባሉ አላህን ለመኖሩ ፀሐይን አይቼ ነግርሃለሁ ይሄ ይቺ እንደዚህ አይነት ግዙፍ የሆነች ፍጡር ይችን ፍጡር ፈጣሪ ሌሎች ፈጣሪ የሰው ልጅ መቼም የረቀቁ የሰው ልጆች ፈጠሯት ብሎ ማንንም ዘዕማ ያደርግም ይሄንን ራሷን በራሷ ተገኘች ብሎ ምን አይልም ማንንም ዘዕማ ያደርግም ስለዚህ ከዚች ከረቀቀች ፍጥረተ ዓለም ጀርባ ማን አለ ማለት ነው ልዑል የሆነ ጌታ አሊም አላህ የሆነ ጌታ አላህ Subhanahu Wa Ta'ala ኸቢር የሆነ ጌታ አለ ማለት ነው ወሚን መኽሉቃቲ ከፍጥረታቶቹ ውስጥ ደግሞ ከጠቋሚ እሱ መኖሩን ከሚጠቁሙ ፍጥረታቶች ደግሞ አሰማዋቱ ሰብዑ ሰባት ሰማያት ወልአረዱነ ሰብዑ ሰባት ምድር ወመን ፊህነ ውስጣቸውም ያለ ሰማይ ውስጥ መላእክት መሬት ውስጥ ፍላትን ሰውም አለ ወማ በይነሁማ በሰማይና በምድር መካከል ያለ ህዋ እዚህ ውስጥ ያለ እነዚህ መኖራቸው እነዚህ ከምን ይመደባሉ ምን መኽሉቃት ናቸው በቃ አሁን አንተ ምንድነው የምትለው ቢማ አረፍተ ረበክ ከተባልክ ፈቁል ምን ብለህ መልስ ቢአያቲህ በተአምራቶቹ ሌላ ወመኽሉቃቲ በግዙፍ ፍጥረታቶቹ አውቀዋለሁ ጌታዬ መኖር በዚህ ነው ያወቅኩት ትላለህ ወሚን አያቲህ ከተአምራቶቹ እነማን አሉ አልለይሉ ወነሃሩ ወሸምሱ ወልቀመሩ እነዚህ ከጌታ ተአምራቶች ናቸው ሌላስ ወሚን መኽሉቃቲ ከግዙፍ ፍጥረታቶች ውስጥ እነማን አሉ አሰማዋቱ ሰባት ሰማያት ወልአረዱነ ሰባት ምድር ወመን ፊህነ ውስጣቸውም ያለ መሬትም ውስጥ ያለ ሰማያትም ውስጥ ያለ ወማ በይነሁማ በእነሱም መካከል ያለ በዛው አውቀዋለሁ እዚህ ላይ አንድ ነገር አለ አላህ Subhanahu Wa Ta'ala በቁርአን እንደጠቀሰልን ልናመጣው ነው ነገር ግን ዑለማዎች የሚሉት ነገር አለ በአጽንኦ ስሙ ወሚን አያቲ ብሎ አለሉ ወነሃሩ ወሸምሱ ወልቀመሩ ወሚን መኽሉቃቲ ብሎ ደግሞ ሰማይና ምድርን ለየ ሁሉስ ምን መኽሉቃቲ አይደለም እንዴ ወሚን መኽሉቃቲ አለሉ ወነሃሩ ወሸምሱ ወልቀመሩ አሰማዋቱ ሰብዑ ወልአረዱነ ሰብዑ ሁሉም መኽሉቃት ናቸው እነዛኞቹን አያ ብሎ እነዚህን መኽሉቃት አደረጋቸው ከምን አንፃር ነው ለምንድን ነው ይሄ አመና ኻስ አለበት ያው ባንድ ላይ መኽሉቃት ናቸው ነገር ግን አያት ብሎ ለየት ያደረገበት የራሱ የሆነ ሂደት አለው ይላሉ ዑለማዎች አህሉል ዒልም ማለት ነው ወሚን አያቲሂ ያለበት ይላሉ ወሚን አያቲሂ ያለበት ሁሉም ፍጥረታቶቹ ከመሆናቸው ጋር በግዝፈት አንደኛ ሰማይና ምድር ይበልጣል አሉ አይ እንደሚባለው ከሆነ ፀሐይ ልትበልጥ ትችላለች የሚለው ልንሄድ እንችላለን ነገር ግን አያት ያለው ይላሉ ለዓለሁ ብለው የሰጡታል እና አሉ ሼክ መሳሊህ አሉ ሼክ ምን ይላሉ አለይሉ ወነሃሩ ወሸምሱ ወልቀመሩ እነዚህን ምን አያቲሂ ብሎ መሬት ሰማያትን ደግሞ ምን መኽሉቃቲ ያደረገበት ምክንያቱ አሉ እየሰማችሁ ነው አይደል ምን አያቲሂ ተጋይሩን ያስይዛል አልአያቱ አሸዱ ደላለተን أو دلالة من المخلوقات كمخلوقات يبلغ آياتوች የአላህን Subhanahu Wa Ta'ala መኖርን ጠቋሚ ናቸው አሉ እንዴት ሲባሉ
አይ የሰው ልጅ አይለምዳቸውም አሉ እነዚህን ተጋይሩ አላቸው ይቀያየራሉ ሌሊት ይመጣል ከሌሊት በኋላ ቀን ይመጣል ያ ሌሊት ይጠፋል መልሶ ቀን ይመጣል ሌሊት ይመጣል ይተካካል አይደል ይሄ ማለት ምንድነው ተጀዱድን ያስይዛል አሉ ቋሚ ነገር አይደለም ሌሊት ይመጣል ቀን ይሄዳል ቀን ይመጣል ሌሊት ይሄዳል ሁሉ ጊዜ አዳዲስ ነገር ነው እየተግባባን ፀሐይና ጨረቃስ ይመጣሉ ተጀዱድነት አላቸው እነዚህ አያት ናቸው እነዚህ አሽዱ ዓላማቸው አዕዘሙ ዓላመተን አላ ወጁድላሂ ተዓላ አላህ ለመኖሩ ጥቆማቸው እጅግ በጣም የረቀቀና የፈጠነ ነው ከመሬት ከሰማይ የበለጠ ይላሉ ይሄንን ብለው አገናኝተውታል ወሚን መخلوقات ያልናቸውሳ መሬትና ሰማይ ፈቀቅ አይሉም ያው ናቸው ለሊትም በጨረቃም ታያቸዋለህ ቀንም በፀሐይ ታያቸዋለህ በቃ እንዳሉ ናቸው አይንቀሳቀሱም አይቀየሩም ለውጥ የለም ፀሐይና ጨረቃ ላይ ለውጥ አለ ለሊትና ቀን ላይ ደግሞ ምን አለ መተካካት ለውጥ አለ ለዚህ ነው ሚን አያቲሂ ያላቸው ብለዋል ገብታችሁ ያልኳችሁ እዛላችሁ ወደሪሉ ለዚህ ማስረጃው አላህን ያወቁት በአያቲ በተአምራቶቹ ወመخلوقاته በግዙፍ የሆኑ ፍጥረታቶቹ ነው ያወቁት ለማለት እነዚህ መረጃ ለመሆናቸው ከምን አገኘህ ብትባል አንደኛ ዝም ብለህ አንብበህ ትረዳለህ ዓለምን ዝም ብለህ ተመልክተህ ትረዳለህ አንድ ሁለተኛ በጥቅስ መጥተዋል ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው የአላህ ቃል ነው አላህ Subhanahu Wa Ta'ala ምን ይላል በቁርአን ወሚን አያቲሂ ከተአምራቶቹ ይመደባሉ አላህ መኖሩን ከሚጠቁሙ ምልክቶቹ አያ ማለት እኮ ዓላማ ምልክት ማለት ነው አያ ይባላል አያ ማለት እኛ አንቀጽ እንለዋለን አይደል ይሄ ማለት ምን ማለት ነው አያ ተአምርም እንለዋለን ጠቋሚ ምልክት ማለት ነው አላህ መኖሩን የሚጠቁሙ ምልክቶች ማለት ነው አያት ማለት ወሚን አያቲሂ እሱን ጠቋሚ ከሆኑ ተአምራቶቹ ይመደባሉ ምንና ምን አለይሉ ወነሃሩ ሌሊትና ቀን ወሸምሱ ወልቀመሩ ፀሐይና ጨረቃ ላ ተስጁዱ ለሸምሲ ለፀሐይ አትስገዱ ስጁድ አታድርጉ ወላ ለልቀመሪ ለጨረቃም ስጁድ አታድርጉ እናንተ ፀሐይ አምላኪያንና ጨረቃ አምላኪያን ወይ ጨረቃና ፀሐይ እኮ ለጌታ መኖሩ ጠቋሚ ፍጡሮች ናቸው ለነሱ ስጁድ አታድርጉ ወስጁዱ ሊላሂ ለአላህ ስጁድ አድርጉለት አለዚ ለዛጌታ خلقهن እነሱን ለፈጠረ ስገዱ እንጂ ለነሱ ለፍጡሮች ስጁድ አታድርጉ አላቸው እንኩንቱም እውነት ከሆናችሁ ኢያሁ አላህ Subhanahu Wa Ta'ala ብቻ ተዕቡዱን እምታመልኩና እምትገዙ ከሆናችሁ ፀሐይና ጨረቃን የፈጠረን ተገዙ እንጂ ለፀሐይና ለጨረቃ ስጁድ አታድርጉ ይላል አላህ Subhanahu Wa Ta'ala አዕዘሙ ዒባደትን ሁወ ስጁድ ከዒባዳ ሁሉ ትልቁ ዒባዳ ምንድነው ስጁድ ነው حتى انما يكون العبد اقرب الى الله عندما يكون في السجود ላይ ባለ ጊዜ ነው ወደ ጌታው ቅርብ የሚሆነው አንዴ አላህ ባሪያ ተባባና ስጁድ ትልቁ ነው ከዒባዳዎች ውስጥ ማለት ነው ስለዚህ ላ ተስጁዱ ለሸምስ ወላ ለልቀመር ለፀሐይም ሆነ ለጨረቃ ስጁድ አታድርጉ ወስጁዱ ሊላህ ለአላህ ስገዱለት አለዚ ያጌታ خلقهن ፀሐይ ጨረቃ ለፈጠረ እንኩንቱም እውነት ከሆናችሁ ኢያሁ እሱን ብቻና ብቻ ተዕቡዱን እምታመልኩ ከሆናችሁ እውነት እንደዛ ከሆነ ለሱ ብቻ ስገዱ አላህ አሁን ምን ብለው ቆጠራቸው እነዚህ አራቱን ወምን አያቲሂ ያልናቸው አለይል ወነሃር ወሸምስ ወልቀመር እነዚህ ምን ብለው ቆጠራቸው አለ ወምን አያቲሂ ከተአምራቶቹ እሱ የሱ መኖሩን ከሚጠቁሙት ውስጥ ብለው ቆጠራቸው ተጓባና አይደል ለዚህ ነው ይሄንን ዓለምን ራሱ መረዳትና አንብበን ማወቅ መገንዘብ እንችላለን እዚች ላይ የሆነች ግጥም ልንገራችሁማ فواعجبا كيف يعصى الإله أم كيف يجحده الجاحد وفي كل شيء له آية تدل على أنه واحد لله في كل تحريكة وتسكينة أبدا شاهد يلال فواعجبا بتأمي دنك اللالو كيف يعصى الإله كوتش من نقراتشو كتاب توتنا أن ينسمو فواعجبا بتأمي قرمان لدنك كيف يعصى الإله فتاري الله سبحانه وتعالى الأولوجيتا اندت اندمي ونجلي دنك አም ከይፈ የጀሐዱሁ الجاحد ከሃዲም እንዴት እንደሚከደው ምን አይነት ጨካኝ እንደሆነ በጣም ይደንቃል ወፊ ኩል ሸይء ለሁ አያ በእያንዳንዱ ነገር እኮ እሱን ጠቋሚ አለ ተድሉ የሚጠቁም የሚያመላክት አላ انه الواحد እሱ ብቸኛ ታላቅ ጌታ መሆኑን ጠቋሚ ዓለም ላይ አለ ወሊላሂ ለአላህ እኮ ይላል في كل تحريكة በማንቀሳቀሱም ወተስኪነቲን አንድ ነገር በማረጋጋቱም ሆነ በማንጻቱ በማረጋጋቱ አላህ Subhanahu Wa Ta'ala አበደን ሻሂዱ ይህ መስካሪ ነው ምን ለመኖሩ ይህንን የሚያንቀሳቅስና የተረጋጋውን አረጋጊ የሚንቀሳቀሰውን አንቀሳቃሽ አለ የጌታኒ አላህ Subhanahu Wa Ta'ala ጠቋሚ ናቸው እነዚህ ሌላ ይችን ብታሐፍዙ ደስ ይለኛል
تأمل سطور الكائنات فإنها من الملك الأعلى إليك رسائل وقد خط فيها لو تأملت خطها على كل شيء ما خلا الله باطل تأمل أستنتن أبلالو سطور الكائنات يفترة عالم مسمر أنبذو كتب مسعف كونو عالم سماي مسعف نو مدر مسعف نو ህዝብ ራሱ መጽሐፍ ነው አንድ ነው ታነበዋለህ እንደ ፍጥረት ዓለም የፀሐይ የጨረቃ ለሊት ወጣ ብለ ተመልከተው የከዋክብቶችን አሰካካ አደራደር የአየር ንብረትን ፍሰት ተመልከት ተአመል አስተንትን አብላለው سطور الكائنات የፍጥረት ዓለሙን መስመር አንብበው فإنها ይች ፍጥረት ዓለም من الملك الأعلى ከላይኛው ከትልቁ ከልዑል ጌታ إليك رسائل ወደ አንተ የመጣ ደብዳቤ ነው وقد خط فيها الله እዚህ ደብዳቤ ውስጥ ጽፎልሃል لو تأملت خطها ይህን ጽሁፍ በደንብ አድርገህ ብታብላለው ብታስተነተነው على كل شيء ما خلا الله باطل على سما አዋጅ كل شيء ማንኛውም ነገር ما خلا الله ከአላህ ውጭ ያለ باطل ከንቱ ምንም አይደለም እዳጌታ አላህ Subhanahu Wa Ta'ala ልዑል ብቻ ነው ትላለህ የሱ ጠቋሚ ነው ሌላው ጠፊ ነው የሱ መኖር እየጠቆመ የሚጠፋ ነው ይሄን የምናየው ፍጥረት ዓለም ሁሉ ተግባባናል ግልጽ ነው وقوله تعالى ወደንተኒ ተመልሻለሁ ተከተሉ وقوله تعالى الله سبحانه وتعالى እንዲህ ይላል በሌላ አንቀጽ ይህም አንቀጽ Allah Subhanahu Wa Ta'ala መሬት ሰማያት የሱን መኖር ጠቋሚ መሆናቸውን የሚጠቁም ይህን አንቀጽ ደግሞ እንመልከት እነ ربكم الله የናንተ ጌታ አላህ ነው ይላል አላህ እነ ربكم الله የናንተ አንከባካቢ የናንተ ባለቤት አላህ ነው الذي يا ጌታ خلق السماوات والأرض مدرنا سمايات يفتر في 6 أيام بسدست قنات ውስጥ ሰርቶ ያጠናቀቀ لحكمة يعلمه هو السلم ያውቀው ጥበቡ ነው አላህ Subhanahu Wa Ta'ala እኮ ኩን ፈየኩን ነው አይደል ኩን ይለዋል ይሆናል ነገር ግን እሁድ ጀመረ ጁሙአ አጠናቀቀ ስንት ቀን ማለት ነው 6 ቀናቶች ለዚህ ያደረገው አላህ Subhanahu Wa Ta'ala ለሂክመት يعلمه ነው አለበለዚያ በቅጽበት መፍጠር የሚችል ጌታ ነው አላህ Subhanahu Wa Ta'ala ማለት ነው في 6 أيام በ6 ቀናት መሬትና ሰማያትን ፈጥሮ ያጠናቀቀ ጌታ ነው ያ ጌታ ነው የናንተ ጌታ ثم استوى ከዛ ላይ የሆነ على العرش ከአርሽ በላይ የሆነ ጌታ አላህ Subhanahu Wa Ta'ala እሱ ነው የናንተ ጌታ የት የሆነ على العرش على وارتفع وصعد ይላሉ ከአርሽ በላይ የሆነ አርሽ ላይ ይኸው አርሽ ላይ ተቀምጧል ይላሉ እዚህ ላይ የተለያዩ ዒባራዎች አሉ የተለያዩ የሚጠቀሟቸው አሉ አህሉ ሱና ሰለፊዮችን ለማውገዝና እነሱን ሰቅጣጭ ሆነ ገለጻ በማጠልሸት ስለተሰማሩ مثلا አህባሾችን ይመስል ወሃቢዮችንና ይገልጿቸዋል ወሃቢዮች አላህን አርሽ ላይ እንደ እመጫት ልጅ እንደ እመጫት ሴት አስቀምጠውታል ይላሉ ወይንም ደግሞ ጸጉር እንደሚስተካከል ሰው ጸጉር ወንበር ላይ እንደሚቀመጥ እንደዛ አርሽ ወንበር ላይ አስቀምጠውታል ይላሉ ከማፈሰረው ኢብኑ ተይሚያ ብለው ያመጣሉ والله هذا بهتان عظيم ان الله لا يحتاج الى العرش الله سبحانه وتعالى عرشنا يፈልገው بل العرش يحتاج الى الله عرش ነው አላህን የሚፈልገው ነገር ግን እኛ አርሽ የፍጥረት ዓለሙ መቋጫ ጣራው መጨረሻው ማን ነው አርሽ ነው አላህ Subhanahu Wa Ta'ala ደግሞ ከፍጥረታቱ ውጭ ነው ከፍጥረት ዓለሙ ውጭ ነው ስለዚህ ከየት ነው ማለት ነው فوق مخلوقاته ከፍጥረት ዓለሙ በላይ ነው አላህ Subhanahu Wa Ta'ala ያለው አላህ ሰማይ ውስጥም አይደለም አላህ Subhanahu Wa Ta'ala ምን ይላሉ እነሱ የዋሃቢዮች አምላክ አንዱ ከአርሽ በላይ ነው አንደኛው ደግሞ ሰማይ ውስጥ ነው ይላሉ ይሄ ተዕቢር ይሄ ሌብነት ነው የተጠቀሙ ሌብነት ነው ዒልምየን አይደለም የሚናገሩት ሌብነት ነው ተደብቀው ነው እቺን የሚናገሩት ተግባባን አይደል አላህ አርሽ ላይ ተቀምጧል ያለ የለም አላህ አርሽ ላይ ተኝቷል ያለ የለም አላህ Subhanahu Wa Ta'ala አርሽን ይፈልገዋል ያለ የለም አላህ Subhanahu Wa Ta'ala ነብዩን ከጎኑ አድርጎ እሱ ዙፋኑ ላይ ተቀምጧል ብሎ የተናገረ የለም ይሄንን ضعيف ነው ብለው ኢብኑ ተይሚያ የተናገሩትን ኢብኑ ተይሚያ ተናግሯል ብለው ኢብኑ ተይሚያ ላይ ይለጥፋሉ ይሄ ውሸታቸው ነው ቀጥፈታቸው ነው አላህ Subhanahu Wa Ta'ala فوق العرش ለመሆኑ ነብዩ አለይሂ ሰላቱ ወሰለም ጃሪዋን ጠይቀዋት መልሳለች አይደል እንዴ ወደ ሰማይ አመላክታለች አይነ ብለው ጠይቀዋል ነብዩ አለይሂ ሰላቱ ወሰለም አቅጣጫም ይሄንን እነሱ ضعيف ለማድረግ ይሯሯጣሉ ለምን ከመንሃጃቸው ጋር ስላልሄደ ስለዚህ ይሄ ሙሉ በሙሉ የኛ የሰለፎቻችን የሷሐቢዮች አቂዳ ነው አላህ Subhanahu Wa Ta'ala فوق العرش መሆኑ ابن انتنا امام مالك رحمه الله ሲጠየቁ ማ እንተን አልስቲዋ ሲጠይቃቸው كيف الاستواء ብሎ ነበር የጠይቃቸው كيفያ ጠይቃቸው መጥፎ ጥያቄ ነው የጠየቀው ما معنى الاستواء ብሎ ቢጠይቃቸው አይቆጡትም ነበር امام مالك رحمه الله الاستواء معلوم
الاستواء معلوم والكيف مجهول والإيمان به واجب والسؤال عنه بدعة ብለው እኒ ታላቅ ኢማም መልሰዋል استواء ማለት የታወቀ ግልጽና ግልጽ ነው ማዕናው ምንድነው አርሽን ተቆጣጠረ ሳይሆን አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ ነው ሌላም ቦታ ላይ እኮ ኢስተዋ ስንል ከላይ ሆነ ነው የምንለው ከላይ ሆነ ነው አይደል የሚባለው አረቦች ዘንድ ይሄ ታዋቂ ማዕና ነው ይሄ የታወቀ ነው ወአንተ ከይፍያው ደግሞ غير معلوم كيفيው አይታወቅም አላህ فوق العرش መሆኑ ነው እንጂ እንደዚህ ነው እንደዛ ነው እንደሱ ነው ማለት አንችልም ይሄንን አናውቅም አይታወቅም ከይፍያው ተግባባን አይደል والإيمان به واجب الله فوق العرش በመሆኑ ማመን ግዳጅ ነው والسؤال عنه ከይፍያው መጠየቅ ደግሞ ቢድዓ ይሄ ቢድዓ ነው ብለው ሰውየውን እንዲወጣላቸው አድርገዋል እኒ ታላቅ ኢማም የሳቸውም ነው የሸኻቸውም የራቢዓት الرأي ነው ከነ ኡሙ ሰለማን እንደዚሁ እንደተረጋገጠው ማለት ነው ይሄንን በስፋት ወደፊት የምንመጣበት ስለሆነ ሃይላይት እንዲሰሙ ይብዬ ነው ان ربكم الله ጌታችሁ አላህ Subhanahu Wa Ta'ala አላህ ነው الذي ያጌታ خلق السماوات والارض ምድር ሰማያትን የፈጠረ في 6 ايام በስድስት ቀናት መሬትና ሰማያትን የፈጠረ ثم استوى على العرش ከዛም በኋላ ከአርሽ በላይ ሆነ ይሄም ሲፋተን ፊዕልያ ይሉታል ምክንያቱም አላህ Subhanahu Wa Ta'ala استواءን ያስገኘው ወይንም ይሄ استواء የተገኘው መቼ ነው بعدما خلق السماوات والارض مريتنا سماياتن كفتر بኋላ ነው ثم استوى على العرش يغشي الليل النهار ليلቱን በቀን ቀኑን በሌሊት የሚሸፍን የሆነ يطلبه ያ ሌሊት ይፈልገዋል ሐፊፈን በፍጥነት ቀኑን ያሳድደዋል አሉ ወይንም ደግሞ ሌሊቱ ቀኑን ያሳድደዋል እርስ በርሳቸው እየተተካኩ ማለት ነው يغشي الليل ሌሊትን የሚሸፍን النهار ቀኑን ማለት ነው በሌሊት ማንን ይሸፍነዋል ቀኑን ይሸፍነዋል እዚህ ሌሊቱ ውስጥ ቀን አለ ብርሃኑ ስለተያዘ ስለተሸፈነብን ነው እንደ መጋረጃ ማለት ነው እንደ መጋረጃ እንደዛ ስለተደረገ ነው አሁን እዚህ ቀን ውስጥ ምን አለ ሌሊት አለ ብርሃኗን ያዝ ብታደርጋት ለምሳሌ አጠገብ ላይ ባትሪ ብታበራ አካባቢ ያለው ወለል ይላል አይደል ባትሪው ላይ ብርድ ልብስ ብትጭርበት መልሶ ጭልም ይላል ብርሃኑን ሲሸፈን ሌሊቱ አለ ማለት ነው እዛው ወዲያውኑ ይተካል ብርሃኗ ዘወር ስትል እሱ ይተካል እንደውም يغشي الليل ليلትን ያስቀደመበት አስሉ ከቀን በፊት ምን ነበረ ሌሊት ነበር ከብርሃን በፊት ጨለማ ነው የሚለው ያጎላልናል አሉ ከቀን የበለጠ የሚያይለው ጨለማ ነው ከብርሃን ጨለማ የበለጠ ያበራል የበለጠ ይሸፍናልና ቁጥጥር አለው ብለው ዑለማዎች ከዚህ ላይ እስቲንባጥ አድርገዋል ለዚህም ነው በተናገርን ቁጥር አለይሉ ወነሃሩ እያልን ነው የምንናገረው ቅድሚያ የምንሰጠው ማንን ነው ሌሊትን ነው አነሃሩ ወለይሉ አይደለም የሚባለው አሉ ቁርአንም አላህ Subhanahu Wa Ta'ala ሲናገር አለይሉ ወነሃር ነው እንደውም ሱረቱል ሌይል የሚላል ሱረቱን ነሃር የሚባል የለም ሱረቱል ሌይል አለ ሌሊት ነው ስለዚህ የሚያሳድደው ሌሊት ነው ቀንን ወይንስ ቀን ጨለማ ነው ብርሃንን የሚያሳድደው ወይስ ብርሃን ነው ጨለማን የሚያሳድደው ሲሏቸው የሚያሳድደው ማን ነው ጨለማ ነው አሉ የሚያሳድደው ለምሳሌ ሌሊቱ ውስጥ ባትሪ ፓውዝ አብራና አንደርግረው አስኪደው እጅህን ወደ ቀኝም ሆነ ወደ ግራ ስታስኪደው ያንን ያበራህበትን ቦታ ብርሃኑ ሲተካ ብርሃኑ ልክ አለፍ ሲል ምን እየተካው ነው የሚሄደው ጨለማው ትክክት እያለ እየተተካ ይሄዳል ጨለማው ነው ለማዋጥ የሚፈልገው ለዚህ ነው ቀን ከብርሃን ይልቅ ማንኛው ነው በጣም ያለው ጨለማ ነው ይላሉ ዑለማዎች ከዚህ ላይ እስቲንባጥ አድርገው ነው መፈስሩት يغشي الليل በሌሊቱ የሚሸፍን የሆነ النهار ቀኑን በጨለማ የሚሸፍን የሆነ ብርሃኑን በጨለማ የሚሸፍን የሆነ ያ ጌታ ነው የናንተ ጌታ የጥሉቡሁ ያ ሌሊት ይፈልገዋል ማንን ቀኑን ይፈልገዋል ሐፊፈን አይ ሰሪዓን በፍጥነት ያሳድደዋል ይከተለዋል ሁለቱንም አድርገው ይፈሰራሉ ምን አድርገው ቀኑ ሌሊቱን ይፈልገዋል ሌሊቱ ቀኑን ይፈልገዋል ይተካካሉ አንዱ ሌላውን ያሳድደዋል ወሸምሰ መሬት ሰማያትን የፈጠረ እዛ ነው የምታገናኘው خلق الشمس ነው መሬት ሰማያትን የፈጠረ ወሸምሰ ፀሐይንም የፈጠረ እሱ ነው የናንተ ጌታ ወልቀመረ ጨረቃንም የፈጠረ እሱ ነው የናንተ ጌታ ወንጁመ ከዋክብቶችንም የፈጠረ እሱ ነው የናንተ ጌታ ሙሰኸራቲን የተግራሩ ሲሆኑ ቢአምሪህ በሱ ትእዛዝ የተግራሩ ሲሆኑ ሂዱ ይላቸዋል ይሄዳሉ እንደታዘዙት ከተነጠፈላቸው ሐሳብ መስመር ጭራሽ ለቀው አይሄዱም በቃ በእናክል ተገድበው ተሰጥቷቸዋል በዛው ላይ ነው በቃ ያሉት ሙሰኸራትን ቢአምሪ በሱ ትእዛዝ የተግራሩ የሆኑ ከዋክብቶችን ፈለኮችን የፈጠረ ነው አላህ አላንቁ ይላል ለሁለ ኸልቁ መፍጠር የሱ ብቻ ነው ወልአምሩ ማዘዝም የሱ ብቻ ነው ማንም ፈጣሪ የለም ማንም አዛዥ የለም ከሱ ውጭ ተጓባን አይደል
አረ አህሰኑል ኻሊቂን ብሎ ፈጣሪ እንዳለ ጠቋሚ ሌላ ቦታ ላይ አይደለም ወይ ከተባለ ያ መፍጠር ያ ምንድነው ተህዊለ ሸይ ኢላ ሸይኢን አኸር አንዱን ነገር ወደ ሌላ ማዞር ነው እንጂ መፍጠር ማለት አይደለም ከፈጣሪዎች ሁሉ አሳምሮ የሚፈጥር ማለት ፈጣሪ ያለ ማለት ነው ላላ ሙሐዊል ነው ያለው ስንዴውን ወደ ምን ወደ ማካሮኒ የሚቀይሩ ናቸው ያሉት ማካሮኒን ዝም ብሎ አይፈጥሩትም ተግባባናል ማካሮኒን ወደ ሆነ ነገር የሆነውን ነገር ጤፉን ወደ እንጀራ ማለት ነው ሽሮን ወደ ወጡ ነው አላ ለሁል ኸልቁ መፍጠር የግሉ ነው ወልአምሩ ማዘዝም የጌታችን የአላህ Subhanahu Wa Ta'ala የግሉ ነው ተባረከላሁ ረቡል ዓለሚን ተባረከላሁ አላህ Subhanahu Wa Ta'ala ክብሩ ላቀ ረቡል ዓለሚን የዓለማት ጌታ አላህ Subhanahu Wa Ta'ala ክብሩ ላቀ ይለናል አላህ Subhanahu Wa Ta'ala የተግባባን መሰለኝ በዚህ ጉዳይ ይሄ መብራራት የነበረበት ነበር ሰዓት ይደብቅ ቅራቱን አበዛሁት መብራራት የለበትም ጥያቄያቸው ነው እናደርጋለን ሳሰተ 11 ነው በቃ ነገ ሃይላይት መታ አደርጋለሁ